ኢትዮጵያ የኒውክሌር ኃይል ለመገንባት የሚያስችላትን ስምምነት ለማድረግ ጠቅላይ ሚኒስትር አብይ አህመድ ራሽያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመገናኘት ሞስኮ መግባታቸውን የራሽያ ፕሬዝዳንት ጽህፈት ቤት ዌብሳይት አስነብቧል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ቭላዲሚር ፑቲን ጋር ሲወያዩ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከራሽያው ስቴት ኒውክሌር ኢነርጂ ኮርፖሬሽን ወይም ራሰቶም ጀነራል ዳይሬክተር ከሆነው አሌክሳንደር ልከቼቭ ጋር ከዚህ በፊት የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ከራሽያው ራሰቶም ጋር ኒውክሌር ኃይልን ለማጎልበት የተስማሙበትን አክሽን ፕላን ሼር መደራረጋቸውን የራሽያ ፕሬዝዳንት ጽህፈት ቤት ዌብሳይት አስነብቧል። በዚህ ስምምነት ላይ የራሽያን ፕሬዝዳንት ጨምሮ የራሽያ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ፣ ዲፒቲ ቺፍ ኦፍ ስታፍ ኦፍ ራሽያን ፕሬዚደንሻል ኤክስኪዩቲቭ ኦፊስ ማክሲም ኦሬስኒክ፣ አብዛኞቻችን ደግሞ የምናውቀው የክሬምሊኑ ቃል አቀባይ የሆነው ዲሚትሪ ፔስኮቭ፣ የፕሬዝደንቱ አማካሪ ዩሪ ዩሻኮቭ፣ ጤና ሚኒስትር ሚካኤል ሙርሻኮቭ፣ ሚኒስትር ኦፍ ፋይናንስ አንቶኒ ሲሊኖቭ፣ ሌሎችም ከፋይናንስ ከሚሊተሪ ኮርፖሬሽን ከኤነርጂ ጋር የሚገናኙ በጣም ብዙ የራሽያ መንግስት ባለስልጣናት በዚህ ስነ ስርዓት ላይ እንደተገኙና ኢትዮጵያ ሰላማዊ የሆነ ኒውክሌር ኃይልን የማበልጸግ ሂደትን ልታሳካ የምትችልበት ጫፍ መድረሷን የሚያሳይ ነውና ፕሬዚዳንት ቭላዲሚር ፑቲን በራሽያና በኢትዮጵያ መካከል የቆየውን ግንኙነት አድንቀው ኢትዮጵያን በአፍሪካ ውስጥ የራሽያ ሪሊያብል ፓርትነር ሲሉ ገልጿታል። ጠቅላይ ሚኒስትር አብይ በተደረገላቸው አቀባበል አመስግነው ከአንድ ዓመት በፊትም የብሪክስ ስብሰባ ላይ ለመገኘት ራሽያ መገኘታቸውን ጠቅሰው ኢትዮጵያ ዲፕሎማቲክ፣ ስትራቴጂክ እና ልማት በሆኑ ጉዳዮች ጋር በዘላቂነት ከራሽያ ጋር መስራት እንደምትፈልግ የራሽያን የቆየ ለኢትዮጵያ ያላትን ድጋፍና የዲፕሎማሲያዊ ግንኙነትን ማድነቃቸውን የራሽያ ፕሬዝዳንት ዌብሳይት በዝርዝር ጽፏል።